ሰማይ ምድር ወፍጮ ሆነው አጣብቀው ቢፈጩኝ አንቺ ከኔ ጋር ከሆንሽ ምን እሆናለሁ? ኦ እግዝእትየ ቅድስት ድንግል ማርያም ዘበዕብራይስጢ ማርያም፣ በዕብራይስጢ ማርያም የምትባይ እመቤቴ ቅድስት ድንግል ማርያም ሆይ ለመ ወልድኪ አፍቀረኒ መኑ ይጸልአኒ፣ ልጅሽ ከወደደኝ ማን ይጠላኛል? ፀሐይ ይሴብሐኒ ወወርኅ ይባርከኒ ወከዋክብት ይቀድሱኒ። ልጅሽ ከወደደኝ ፀሐይ ይዘምርልኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። በእኔ ላይ ማንም በጠላትነት መነሳት አይችልም ይላል አባ ጊዮርጊስ። ልጅሽ ከጠላኝ ግን ማን ይወደኛል? ሰውን ልላችሁ የፈለግኩት ፈሪ አትኑ። ጠንቋዩን ይሄ ምናምን ውሸታውን እንደዚህ የሚለውን አትስሙት። በደግም ባለው ማንም ድሪቶ የፈለገውን ቢያይ ፈሪ አትሆኑ። በሙሉ ልቤ የማምነውን ኢየሱስ ክርስቶስን እንዲህ ይናገራለሁ፣ እውነቴንም ነው። ስለዚህ እግዚአብሔር የምዋጋበት የደህንነት ቀንድ በሬ በቀንዱ እንደሚጠበቀው እኔ በእግዚአብሔር ተጠብቄ እኖራለሁ ይላል ቅዱስ ዳዊት። እግዚአብሔር ሁላችንንም ይጠብቀን ከሌሊት ከሚሰብር በቀን አንዳንድ ጊዜ እንደኔ ያለ ግን ማን ነው ብላችሁ አታውቁም ይላል እኮ በእውነቱ ማለት ነው። እንደኔ ያለ ማን ነው እኮ የማይል የለም። እኛ ቤትም አለ። ዲያቆኑም ቢሆን ቅዳሴውን በማይክ ሲቀሽረው አዳምጠኸኛል አንተ እንዴት ነው ድምፅ ይሄ ማይኩ እንዴት ነው ወጥቷል ይላል። እንደኔ ያለ እንዲሁ ማን ነው? እኔ እኮ ነኝ፣ እኔ እኮ በጣም ጥሩ ድምፀኛ ነኝ፣ ሁሉም ሰው እኔ ነኝ ይላል። እንደኔ ያለ ማን ነው? ችግር እኮ ነው። ሴቱም ትላላችሁ አይደል? እንዲያው የፈለገ መልከ ጥፉ ብትሆኑ እንዳንቺ ያለ መልከኛ በምድረ ገጽ አይገኝም ብትባሉ ደስታችሁ የሌላችሁን ሁሉ ማለት ነው። እኔ እኮ ይገርመኛል እኮ እንደማናውቅ እያወቅን እንዳንተ ያለ ሊቅ የለም ስንባል ተመስገን፣ ልባችን እርፍ ይላል። ድንቁርናችን እየገባን እኮ ነው። ጎበዝ ሰው ራሱን ይዋሻል እንዴ? ዋሽተን ራሳችን ሊቅ እኮ ነኝ፣ እውነት እኮ ትክክል ያላደለ ነው።